ሮ ሀናን ከስራ ስትወጪ እንገናኝ ይላታል። እናም እሺ ትለውና መንገድ ላይ ታገኘዋለች። ቆይ ግን ከስራ ስትወጪ እንገናኝ ያልከኝ ዛሬ ደግሞ ለምንድን ነው ትለዋለች። እንዴ ምን ችግር አለው እንዴ ይላታል። አይ እንደዛ ማለት ሳይሆን እስከ ዛሬ ብለኸኝ አታውቅም፣ ዛሬ እንዴት አልከኝ ብዬ ነው ለዛ ነው ትለዋለች። ታዲያ ምን ችግር አለው ዛሬ ቢጀምር ይላታል ጆሮ። እናም ሀናም እንዴ እኔማ በጣም ደስ ይለኛል፣ እንደውም ሁል ጊዜ ማታ ማታ እያገኘው ብሸኘኝ በጣም ደስ ይለኛል ትለዋለች። ሌባ እንዳይሰርቅሽ ነው እንዴ ይላታል። አዎ ትለዋለች። እና እኔስ ሌባ መሆኔን ረሳሽው እንዴ ይላታል። ሌባ ከሚወስደኝ አንተ የቅርብ ሌባ ብትወስደኝ አይሻልም ትለዋለች ሀና። እና የሆነ ነገር ላናግርሽ ፈልጌ ነበር ይላታል። እሷም ምንድን ነው? ምን ነው ችግር አለ እንዴ? እኔ እዚህ በላይ ምንም መሸከም አልችልም ይላታል። በጣም ትደነግጥና ማለት ምን ማለት ነው ትለዋለች። እንዴት አድርጌ እንደምነግርሽ አላቅም ይላታል። አሲር ምን ሆናል? ለምን በቀጥታ የሆንከውን አትናገርም ትለዋለች። እኮ እንደዚህ አይነት ነገር እንዴት እንደሚነገር ስለማላቅ እኮ ነው ግራ የገባኝ ይላታል። እሷም እኮ እንዴት አይነት ነገር? ፍቅር የሚባለው ነገር ነው። ሀናም በጣም ትደነግጥና ምን ፍቅር ትላለች። ሀንዬ እኔ ካንቺ ፍቅር ይዞኛል ይላታል ጆሮ። ምን ስትል ናሰብከው? አንተ አይደለም ለፍቅር ሰው ለመሆን በቂ አይደለም ብላ በጥፊ ትለዋለች። ምን እያልሽ ነው ሀና ይላታል። እሷም ይኸውልህ ሰው ለማፍቀር መጀመሪያ ሰው መሆን አለብህ ትለዋለች። እንዴ ሀና ታዲያ እኔ ሰው አይደለሁም እንዴ ይላታል። ራስን ሰው ነኝ ብለህ እያሰብከው እንዳይሆን ትለዋለች ሀናም። ሆን እኔ ምን ያንሰኛል ይላታል ሀናን። ሀናም ፍቅር ብለህ ሰው ላይ ከመንጠልጠል ራስን መጀመሪያ ተመልከት ትለዋለች። እኔ አንተም ቢሆን ራሴን ጥለው ነበር ጥለው ትሄዳለች። እናም ጆሮም እጇን ያዛትና እንዴ ሀና ምን ይሆንሽ ነው? ይኸውልህ ሁለተኛ ከኔም ጋር ከአባቴም ጋር ጫፋችን ጋር እንዳትደርስ ትለዋለች። ጥለው ስትሄድ በጣም ይደብረዋል። እናም ሀና ከጣገቡና አሲር አሲር ትለዋለች። አሲር ትለውና ከዛም በኋላ አቤት አለው ይልና ፊቱን ጠረግ ያረግና በጣም ይደነግጣል። ምንም ሳይላትኝ ደራደሪ ብሏት ጥሏት ሄዳል። ለካስ እሱ ፍቅር ይዞታል ከሀና። እናም መናገር አቅቶታል። እኔ ብነግራትኝ ፍቅር ያዘኝ ብላት ብታራቀኝስ? እንዱስ አባቷ ቢሰሙስ? አባቷስ ከጣገቤ እንዳትደርስ ቢሉኝስ? እነሱን አጥቼ ደግሞ ሰው መሆን አልችልም። ምክንያቱም አሁን ላይ ሰው የሆንኩት እንዲሁም ቤተክርስቲያን በህይወት ዘመኔ አውቄው የማላቀውን በእነሱ የተነሳ ነው። ቤተክርስቲያንም እንዴት ፈጣሪንም እንዳመሰግን ያደረገኝ እና አሁን ታዲያ ሀናን አፈቀርኳት ብል እንዴት ነው ሆነው ብሎ ደንግጦ እንኳንም ህልም ሆነ ብሎ ይህ ሁሉ ነገር ህልም እንደሆነ አስቦትኝ የሚያስበውን ነገር ግን እያየው እንደነበረ እናም በጣም ይደነግጥና ሀናን ቻው ደህና ደሪ ብሏት ምንም አይነት መልስ ሳይጠብቅ ጥሏት ይሄዳል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁም ከልብ ነው አመስገን። ውድ ቤተሰቦች እንግዲህ ዛሬም ቪዲዮ ይዤላችሁ መጥቻለሁ እና ላዊት ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱን ከልብ ነው የማመሰግነው። ውድ ቤተሰቦች እንዲሁም አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎች እንዲደርሳችሁ ማለት ነው። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ግን ላይክ አትርሱ። አሲር ጥሏት ስለሄደ እንዴ ምንድነው ቆይ ልጁ ጤና የለውም እንዴ ትላለች ቁማ ግራ ተጋብታለች። ልሸኝሽ ብሎ ደውሎላት ነገር ግን ምንም ሳይላት በመሄዱ በጣም በቃ ግራ ተጋብታለች። ስራዋን ጨርሳ ምናሴን በቃ ሰላም ስትመጣ እራታችሁን አቅርባችሁ ብሉ፣ እኔም ሻወር ልውሰድና ወደ ቤቴ ልሂድ ትለዋለች ማለት ነው። እና ምናሴም እሺ ሀንዬ በቃ እኔ ሸኝሻለሁ ይላታል። አይ መሸኘት አያስፈልግም እኔ ራሴ ሄዳለሁ፣ ቤቴም ቅርብ ነው፣ ስለዚህ አንተ እዚህ ተቀመጥ፣ እኔ ግን ሻወር ልውሰድና ወደ ቤት ይሄዳለሁ ትለዋለች። አረ ሀና ችግር የለም ልሸኝ ሲላት ሀናም እራሷ ብቻዋን እንደምትሄድ ትነግረውና እሺ በቃ ቻው ብለው ትሄዳለች ማለት ነው። እናም በሩ ይንኳኳል። በሩ ሲንኳኳ የሆነ ልጅ ነበረ። በሩን ስከፍተው ዋው እንዴት ነው የምታምሪው በእናትሽ ይላታል። አረ እባክህ ትለዋለች።
የምሬን እኮ ነው ምልሽ ይላታል። ልጁ ከምልሽ በላይ በጣም ቆንጆ ነሽ ይላታል። እሺ አመሰግናለሁ ትለዋለች። ስምሽን ማን ነበር ያልሽኝ ብሎ ይጠይቃታል። ሀና እባላለሁ ትለዋለች። ሀና ቆንጆ ስም ነው ይላታል። እናም ሀናን ብድግ አድርጋ ትርጉሙን ግን ታውቀዋለህ ትለዋለች። ትርጉሙን እንኳን አላውቀውም፣ ነገር ግን በቅርጹ ነው የወደድኩት ይላታል። እሺ አመሰግናለሁ ትለዋለች ሀና። በነገራችን ላይ እዚህ ቤት ግን አይቼሽ አላውቅም ይላታል። ሀናም ብድግ አድርጋ አይ ለቤቱ አዲስ ስለሆንኩ ነው ትለዋለች። አንተንም እኔ አይቼሽ አላውቅም ትለዋለች። እኔ ማላቃት የምናሴ ያክስት ልጅ ወይስ ያጎት ልጅ ይላታል። ሰራተኛ ነኝ ትለዋለች። ሰራተኛ ይላታል። እንዴ የቤት ሰራተኛ ነው ትላለች። አንቺ? አዎ ምን ነው ትለዋለች። አላቅም ብቻ ይላታል። ብርሽ ነው ይላታል። እና አታምንም ትለዋለች። እኮ አንቺ የቤት ሰራተኛ ነሽ ይላታል። እንዴ አዎ ምን ነው ትለዋለች። የምርህን ነው? እውነትም ገርሞህ ነው እንዴ ትለዋለች። ሀናም ልጁን ብድግ አድርገው የምር እኔ ተሳስተሽ ነው እንጂ አንቺማ የቤት ሰራተኛ አይደለሽም ይላታል። አይ እኔ እንግዲህ እንደዛ ብዬ ነው የማስበው፣ ያው አንተ አለማመን ትችላለህ ትለዋለች። ቆይ እንዴት እንደዚህ ሊሆን ይችላል? አንቺ እኮ ምንሽም የቤት ሰራተኛ አይመስልም ይላታል። አይ በቃ አሁን መሄድ አለብኝ ብላ ሀናም ጥለው ትሄዳለች። ልጁን በጣም ተመስጦ እያያት ያለ እናም ጥለው ስትሄድ ልክ ከፊቱ ጥፈት ስትልበት እሱ ወደ ጓደኛው ወደ ምናሴ ክላስ ይሄድና ምናሴን ሰላም ይለውና ከዛ እኮ ስትመጣ ትደውላለ ብዬ እየጠበቅኩ ነበር እና ማንበሩን ከፈተል ይለዋል። ምናሴም ልጁን ብድግ አድርጎ አንድ የሆነች ቀሽት የሆነች ልጅ ነች የከፈተችልኝ በሩን ይላል። ሰራተኛ ነች አለች አላለችኝም፣ መቼም እየቀለደች መሆን አለበት ይላታል። የምር ግን ሰራተኛችሁ ነች ይለዋል። አዎ ምን ነው ገረመህ ይለዋል። ምናሴም እንዴት ይች ሳይ የቤት ሰራተኛ ትሆናለች ይለዋል። እናም ሀና ትባላለች፣ ቀን ጥሏት ነው የቤት ሰራተኛ የሆነችው እንጂ የተማረች ጎበዝ ተማሪ ነች ይለዋል። በቀደም አብራ የነበረች እኮ አላስተዋልካትም እንዴ ይለዋል።